ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼርና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና ሰላም ጤና ይስጥልኝ። የተከበራችሁና የተወዳጁ ተመልካቾቻችን እንደምን አርፍዳችኋል? ይህ የሰንበት እንግዳ የተሰኘው ፕሮግራማችን ነው። ለዛሬ ከስቱዲዮ ወጣ ብለን የተለያዩ እንግዶችን እናናግራለን። የዛሬ የሰንበት እንግዳይ አቶ ተካ ኒኮላ ይባላሉ። የድሬዳዋ ባለሀብት ናቸው። ከትንሽ ተነስተው ለፍተው ጥረው ግረው ትልቅ ደረጃ የደረሱ ስለሆኑ ከህይወት ተሞክሯቸውና አጠቃላይ ሰላምና የሆቴል ኢንዱስትሪው እንዴት ይገናኛል፣ እንዴት ይዛመዳል የሚል አስተያየት ጠይቀናቸዋል። ወደ እንግዳይ አልፋለሁ። እንግዳይ በድጋሚ ፈቃደኛ ስለሆኑልኝ አመሰግናለሁ። እስኪ አጠቃላይ በተለይ ለሆቴል ኢንዱስትሪ ሰላም ምን ያህል ዋጋ አለው? ቱሪስትም ሆነ የሀገር ውስጥ እንግዳ መጥቶ ሲመለስ ሰላምን ይፈልጋልና ሰላምና የሆቴል ቱሪስት የሆቴል ገበያውና ኢንዱስትሪውን እንዴት ያዛምዱታል? ስሜ ተካ ኒኮላ እባላለሁ። የኒኮላ ሆቴል ባለቤት ነኝ። ሰላም ማለት ለኛ አጠቃላይ ሰላም ለኛ በጣም ትልቅ ትርጉም አለው። ሰላም ስላለ ነው ትልቅ ኢንቨስትመንት ሰርተን ያው ለህዝቡ ክፍት አድርገን እየሰራን ያለ ነው። ሰላም ስላለ ነው። በተለይ ከኢትዮጵያ ድሬዳዋ የተለየች ሀገር ናት። በሰላሙ ሆነ በጸጥታው በጣም ጥሩ ሀገር ናት። በፖሊስ ኮሚሽን በኩል በመከላከል በረገድ በኩል በጣም ከተማ እየጠበቁ ነው። ሰላም ነው። አሁን እንኳን ቅርብ ጊዜ ለቆሉቢ ቢያንስ በሺህ የሚቆጠሩ ሰዎች ነበር የመጡት። በሰላም ውጭ ደስ ብሏቸው አንድ ነገር አንድ ኮሽታ ሳይኖርባቸው በሰላም ተመለሱት። የተመለሱት ደስ እያላቸው ወይ ድሬዳዋ አገራቸው ሁሉ እንደ ድሬዳዋ ቢሆን እያሉ ነው የተመለሱት። ያ ምንድን ነው? ሰላሙ ስላለ ስርዓቱን ጥበቃው የፖሊስ አጠቃላይ ስርዓቱ በጥሩ ሁኔታ ስላለ ነው አንድ ነገር ሳይነካ ይሄ ሁሉ በሺህ የሚቆጠሩ ሰው በሰላም ወደ ሀገሩ የተመለሰው እና ድሬዳዋ ላይ በጣም ሰላም አለው። ባጃጅ አለ። 24 ሰዓት ነው የምሰራው። የሌሊት ባጃጆች አሉ። ሰርቪስ ሰጥቷቸዋል። አንድ ሞባይል እንኳን ከጠፋ ወዲያው ነው የሚመለሰው። ይዞ ሞባይል ጠብቆ ባጃጅ ሾፌሮቹ ጠብቆ ራሳቸው እንደ ፖሊስ ነው የሚሰሩት። ያ ትልቁ መምሪያ ከፖሊስ ኮሚሽን ስለሰጣቸው ክትትል ስላላቸው ማህበር ተደራጅ ሆነው ያሉት። ኢትዮጵያው እንደዚህ አይነት የትም ሀገር የለም። የድሬዳዋ ለየት ይላል። ሰላሙ ደህንነቷ ሰው እንደፈለገ ወጥቶ ተመልሶ ይገባል፣ ሰርቶ ይገባል። ማንም እክል ትልቁ ሁሉም ተከባብሮ የሚኖርበት ሀገር ድሬዳዋ። በተለይ ደግሞ አሁን ኮሚሽነር አላሙ መጋራ ከመጣ በኋላ በጣም ጥሩ ለውጥ ነው ድሬዳዋ ላይ ያየው። ስርዓቱም ህጉም ማንም ተከብሮ ማንም በላይ የለም። ተከባብሮ ነው የሚኖረው። ከዚህ በፊት ጫኝን አውራጅ የሚባል ነገር አለ። አንድ ዕቃ 100 ብር 50 ብር ያለው እነሱ በጣም እያሰቃዩ ነበር። ለማውረድ የራሱን ዕቃ መጫን አይችልም፣ ማውረድ አይችልም ነበር። አሁን ኮሚሽነር መጋራ ከመጣ በኋላ ግን ጫኝ ተባለ ነገር በተሰጠው የሚቀበለው ስርዓት አለው። ዘና ብሎ ሰው የፈለገውን ተቀብሎ የሚሄደው የያዘዘው በላቡ መስለው እየተቀበለ እየሰራ ያለው በጣም እፎይ ብሏል። ከተማው አሁን በዚህ ረገድ ላይ በጣም ቆንጆ ስርዓት ነው ያለው። ሌላኛው ደግሞ በወንጀል መከላከል በኩል አንድ ጊዜ የሆነ ሰዓት ላይ አንድ ኡሚያ የምትባል አለች። አፍዟት አደንግዟት ወርቋን ብሯን ወዞት ቤት ነው ያለ ቤት ያለችው ገንዘብ አውጣ ሰጠችው። 9 ሰዓት ነው ይሄ 9 ሰዓት ላይ ፈንቶና ጣጣ መጣች። 10 ሰዓት ላይ ግን ድሬዳዋ ፖሊስ ኮሚሽን ሌቦቹን ባለበት ቦታ ሄዶ 9 ሰዓት 10 ሰዓት ነው የያዛት። ይሄ የትም ሀገር አልተከሰተም። እንደገና አንድ ህፃን እንደዚህ አፍኖበት ወዞ አለማይ ድረስ ወዞ ታግዶ ወዞ ልጅ በአንደኛው ቀን በሁለተኛው ቀን ነው የተመለሰው። በቃ ድሬዳዋ በጣም ጥሩ ነው። እኛም ደግሞ ኢንቨስት ያደረግነው ይሄ አይቴ ነው። እኛም ከሌላ ሀገር የመጣ ነው። እዚህ ያው አደገና ኖርና ግን አገሬና ላይ እኔ ምንም አልሰራው። ምክንያቱም ሰላሙ ስላለ ይሄም ኢንቨስትመንት እዚህ አፈስዬ እየሰራው ነው ያለሁት። ሀገር ያለ ሰራው ግን ምክንያቱም ሀገር ድሬዳዋ የምትመች ሀገር ናት። የትም እንደሰው ሀገር የለም። ሀገር ላይ እንኳን ምንም አልሰራው። የሰራሁት ይሄን ከወታደርነት ተሽዬ ነው ከአማራጭ ምርመራ ሰርቼ እዚህ ጋር ደረስኩ። ይሄን ግን አሁን እዚህ አፈስዬ እየሰራው ነው። እምነት ስላለኝ ማለት ነው። ከተማው ላይ እምነት ስላለኝ ከተማው ከጎናቸው ያለ ፖሊስ ከጎናቸው ያለ በቃ ስለዚህ በጣም እንዲሆን እየሰራ ነው ያለውና ድሬዳዋ ሰላሙ ይሄን ይመስላል። እንግዲህ የድሬዳዋ ፖሊስ ኮሚሽን የድሬዳዋን ሰላም ከዕለት ዕለት የተረጋጋና ዘላቂ ለማድረግ በርካታ ስራ እየሰራ እንዳለ ይታወቃልና አጠቃላይ የድሬዳዋ ፖሊስን ጥረት እንዴት ይመለከቱታል? ሰላሙ የፖሊስ ጠንከር ያለ ትዕዛዝና ክትትል ወንጀል ሌባው ቶሎ ይዞ በማጋለጥ በማሰር ህጉ ማውጣት
ሰላምቱን ቀን ከ24 ሰዓት ፖሊስ ፓትሮል ይወጣል፣ ይጠብቃሉ። ስለዚህ ያ በተመለከተ ነው። ከዚህ በፊት እንደዚህ አልነበረም። ቀማኛ ነበረ፣ ዘራፊ ነበረ፣ በጣም ያስቸግሩ ነበረ። የፈለገ ጠይቀው ሁሉ አንድ ቃል ለመወርድ ከወርደ በኋላ አንድ ኩንታል ወርዶ 10 ሺህ 20 ሺህ እያሉ ነበረ። ያ ማን ዝም ብሎ እየተመለከተ አሁን ካሁን በኋላ ከተሻሻለ በኋላ ግን ሁሉም ስርዓት አለው። ከተማው 24 ሰዓት ነው የሚጠበቀው፣ ፓትሮል የሚደረገው። ህዝቡ እንደፈለገ ነው 24 ሰዓት ስራ መውለው። ሱቁ ራሱ አሁን ኮሎና ከብት እስከ 24 ሰዓት እየሰራ ነው ያለው። ሰላም ስለሆነ ሱቆች አይዘጉም። ራሱ ያ ሰላም ስላለ ነው። ሆቴሎቹ አይዘጉም፣ ሰላም ስላለ ነው። አሁን ሌላ ሀገር ቢሆን እንደዚህ አይሆንም። እዚህ ግን በጣም የፖሊስ ጥሩ መመሪያና ስርዓት ስላለው ነው፣ ክትትል ስላለው ነው፣ ፓትሮል ስለመውጣ ነው፣ ህግ ስላለ ነው። ከህግ ውጭ ማንም ህጉ ተማምኖ የሚኖር ሰው ነው። ተሳምቶ ትልቁ ተሳምቶ የሚኖር ነው። ፖሊስ እንግዲህ ብቻውን የሚሰራው ስራ የተሳካ ሊሆን አይችልምና ፖሊስ በህብረተሰቡና በሌሎች አካላት በጸጥታ አካላት ሊታገዝ ግድ ነውና ህብረተሰቡ ሰላሙን ለማስጠበቅ እያደረገ ያለውን ጥረት እንዴት ይመለከቱታል አቶ ተካ? እና እኛም ህብረተሰቡ በተለይ ለፖሊስ አመቺ ድሬዳዋ ህብረተሰብ አንድ ነገር ሲገኝ ወዲያው ጠቁሞ ነው መጣው። ልጁ ወደ ላይ ነው። ያ ምን ለዛን ተቀጣጫቸው ስለምሰራ ነው እንዲሆንበት ሌባ ሲያገኝበት አንድ የሆነ ኩሽታ ካለበት ወዲያው ጠቁሞ ይደረገበታል። ህብረተሰቡ ራሱ ከተማ እንደ ፖሊስ ነው የሚሰራው። አንድ ነገር አጋልጦ ሳይ እንደ ቡያው መደበቅ መሸሸግ ምናምን የለበትም። አጋልጦ መስራው እኛ እንደሞ ድርጅቶች አንድ ነገር ፖሊስ ጋር ተባብረው መስራው ያለ መረጃ እንሰጣለን። ስለዚህ ነው ያ እኛ ስንበዛ ቁጥር ብዙ ቱሪስቶች ድሬዳዋ ይመጣል። እኛ ተጠቃሚዎች ነን። ብዙ እንግዳ ይመጣል። በሰላም ወጥቶ በሰላም አድሮ ይሄዳል። ምን ያለ ጥርጥ ነው ድሬዳዋ ውስጥ ያለ ጥርጥ ነው ሰው የሚመጣው። ያ ስለሆነ ነው ህብረተሰቡ ከህብረተሰቡ ጎን አለ። እንግዲህ የድሬዳዋ ፖሊስ ኮሚሽን የድሬዳዋን ሰላም ከዕለት ዕለት የተረጋጋና ዘላቂ ለማድረግ በርካታ ስራ እየሰራ እንዳለ ይታወቃልና አጠቃላይ የድሬዳዋ ፖሊስን ጥረት እንዴት ይመለከቱታል? በእውነት እንደው ሌሎች ክልሎች መማር ያለባቸው እንደ ድሬዳዋ ፖሊስ እንደ ድሬዳዋ መከላከል ወንጀል ፖሊስ እንደ ድሬዳዋ ህብረተሰብ አንድ ችግር ቢመጣ አሳልፎ መስጠት አለበት። የመጣ ነገር መደበቅ የለበትም። ህዝቡ በእንዳት ወጥቶ መስራት አለበት። እንደ ድሬዳዋ ፖሊስ 24 ሰዓት መስራት አለበት። ችግርን ካለ ኮሽታ ካለ ፀጉር ጥቁር ካለ አጥቶ ለፖሊስ ጠቆማ መስጠት አለበት። ይሄ ነው የሚሆነው። ድሬዳዋ መማር አለበት። የኢትዮጵያ ውስጥ ያለው ጠቅላላ ፖሊስ ህብረተሰቡ የድሬዳዋ አሪያ ነው። ድሬዳዋ የሚወጣ ሀገር ነው። እንደ ድሬዳዋ መሆን አለበት። ሰው መጥቶ በሰላም መጥቶ በመፍራት መመለስ አለበት። ተዘርፎ ሰርቆ መሄድ የለበትም። ያ ምንድነው ጥሩ በወንጀል መከላከል ስራ ጥሩ ትክክለኛ ፖሊስ ፓትሮል ክትትል ስራ ላይ ህብረተሰቡ ያ አንድ ነገር ሲመጣ ጥሩ ከመጣ ችግር ከመጣ ጥቁር የተለየ ባህሪ ያለ ሰው ከመጣ ወዲያውኑ ለፖሊስ መረጃ ይሰጣል። ፖሊስ ያን ተከታትሎ ይደርሳል። ከጎን ሆኖ ህብረተሰቡ ጋር ፖሊስ ጋር አብሮ እየሰሩ ስለሆነ የሌሎች ሀገሮች እንደ ድሬዳዋ መሆን አለባቸው። አንድ ችግር ሲመጣ አጋልጠው ለፖሊስ መስጠት አለባቸው። መተባበር አለባቸው። ሌባው መደበቅ የለባቸው። ተባባሪ መሆን የለባቸው። እንግዲህ አቶ ተካያው እንደሚያውቁት ዛሬ በርካታ ወጣቶች ስራ ላይ ተሰማርተው ውጤታማ እየሆኑ ነው። ከዚሁ ጋር ደግሞ ባልተናነሰ አብዛኛው ወጣት ስራ መረጣ ላይ አለና ይሄ ስራ ጥሩ ነው፣ ይሄ ስራ ጥሩ አይደለም እያለ ስራ የሚመርጡ ወጣቶች እንዳሉ ይታወቃል። እርስዎ ስራ ሳይመርጡ ታግለው ከ20 ዓመት በላይ ለፍተው ደክመው ይሄን ሆቴል አቁመው ዛሬም ከአስተናጋጆች ጋር አብረው ሲያስተናግዱ ነው ያየነውትና እንደው በዚህ ጉዳይ ላይ ለሌሎች ወጣቶች ምን ማለት ይቻላል? ወጣቶቹ በአብዛኛው እኔ ምክንያቱም ወታደር ነበርኩ። ወታደር የደርግ ወታደር ነበርኩ። ሀማል ነበርኩ። ከደርግ ከፈረሰ በኋላ ተፈናቃይ ነበርኩት። ሳልባጭ የነገድኩት ሊስትሮ እየጠረኩት ቀን ስራ ግን እየገነባኩት እየሰራሁት ከዚህ እስከ ጅቡቲ ድረስ ጫት ደወሌ ድረስ ጫት ባያ ተሸክሜ ጫት ተሸክሜ እስከ ጅቡቲ ድረስ ከጅቡቲ ደግሞ ብርድ ተሸክሜ ድሬዳዋ የመጣው ብዙ መከራ አይቼ ነው የሰራሁት። ይህን ቦታ የሰራሁት እንዲሁ በቀላሉ ይሄ ገና አይደለም። ወጣቶቹ ተስፋ መቆረጥ ያለባቸው 20 ጊዜ ከስሬ ነው ጀመርኩት። ሀማል ባቡር ጣቢያ ላይ ተሸከም ነበረ። ቲማቲም ተሸከም ነበረ። ሳልባጭ አዞር ነበረ። ከዚህ ጅቡቲ ድረስ እንዳልኩ ጫት ይዤ ከጅቡቲ በአህያ ጭንቅላት ተሸክሜ ጅቡቲ ስሄድ ነበረ። ብዙ መከራ ውጣ ውረድ ናቸው። ወጣቶች ዛሬ እኔ እንደው አሪያ መከተል አለባቸው። ምክንያቱም ሰው ተለፍቶ ነው የሚገኘው። እንዲዙ ላይ የገኘው ከ20 ዓመት በኋላ ነው ይሄ ቤት የሰራሁት። እኔ ብዙ ስቃይ አይቼ ተስፋ አልቆርጥም። ስራ አልንቅም። ጎንበስ ብዬ ነው የምሰራው። አሁን ቢሆን ከሰራተኞች ጋር ይሄ መውቀሶች ከነሱ ጋር አስተናግዳለሁ። ጎንበስ ቀና ብዬ እሰራለሁ። ፎቅ ያለ ብዬ አልኮራበትም። ሰራተኞች እንደ ራስ ያደርገው ዝቅ አድርጌ አላያቸውም። ብዙ ልፋት ውጣ ውረድ ነው የሰራሁት። ይሄ ፎቅ የሰራሁትና ሀገር ከተማው ሰላም ስለሆነ የሰራሁትም እዚህ ነው ያሳረፍኳት።
ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼር እና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና እንግዲህ አቶ ተካ ስለ እርሶ ብዙ ሰምተናል። ከትንሽ ጀምሮ ከሀማልነት ጀምሮ በርካታ ስራ ሳይንቁ ብዙ ስራ ሰርተው ነው እዚህ ደረጃ የደረሱትና እንደው የህይወት ጉዞት አጠቃላይ ምን ይመስላል? እስቲ ባጭሩ ቢገልጹልኝ። የሚያዩት ወጣቶች በእውነት ነው የምልህ እንደኔ ዝቅ ብሎ ስራ ደግሞ ከፍ ይላል። ስራ መመረጥ የለበትም፣ ስራ መናቅ የለበትም። ትንሹ ያልሞክር ትልቁ ላይ አይደርስበትም። ዝቅ ብሎ መስራት አለባቸው። ከሱስ ነፃ መሆን አለባቸው። በተለይ ወጣቶች በአሁኑ ሰዓት ጫት ላይ ናቸው፣ ሽሻ ላይ ናቸው፣ ብዙ ሱሳሱስ ናቸው። ይሄ አይጥቅም፣ ይጎዳቸዋል። ግን እንደኔ ከፍ ብሎ ዝቅ ብሎ መስራት አለባቸው። ስራ መናቅ የለበትም። ቀና ጎንበስ ብሎ መስራት አለባቸው። የስራ ሰው ከፍ ይላል እንደዚህ። ስለዚህ የኔ አሪያ መከተል አለባቸው። አሁን ብዙዎች ያሉ አልባሌ ቦታ ይውላሉ። ብዙ ነገር አለ፣ ብዙ ሱሳሱ ጥቅም ያ ነገር አይጠቅማቸው። ግን ወርዶ ዝቅ ብሎ ከሰሩ እንደዚህ ከፍ ይላሉ፣ እኔ ይደርሳሉ። ስለዚህ ስራ መናቅ ያለባቸው ትንሽ የሆነ ትልቅ ስራ ዝቅ ብሎ መስራት። ዝቅ ብሎ ያለ ሰው ከፍ ይላል። ስራ ትንሹ ከናቁ ትልቁ ላይ መድረስ እንደሌለባቸው አውቆ እኔ አሁን ለምሳሌ ሀማል ነበርኩ፣ የሰው ቤት ሰራተኛ ነበርኩ። ብዙ ነገር አይቼ ነው ዛሬ እዛ ያደረስኩት። ብዙ ሰዎች አሁን ሲያዩት የኔ አይመስላችሁም። አንዳንድ ጊዜ የኛ ሰዎች በቦርጭና ወይ በከረባት ነው የሚያምኑት። የሰው ውስጥ ያሉን አያውቁም። ይሄ አሁን የባለስልጣን ቤት ነው የሱ ቤት አይደለም ይላሉ። እኔ ግን እዚህ ነው መቆ ለብቻ ደም ተብቻ ነው እዚህ ደረጃ ያደረስኩት። ስለዚህ እንደዚህ ደረሳት አንድ ሰው ሳይጣር ያገኝ መጣር አለበት፣ መሸከም መልፋት አለበት። ለፍቶ ነው መድረስ ያለበት። በአሁኑ ሰዓት ወጣቶች እንደኔ መሆን አለባቸው። አጉል ባለ ቦታ መሆን የለባቸው። በሱ አስተሳሰብ መጠመድ የለባቸው። መስራት አለባቸው፣ መልፋት አለባቸው። የለፋ ሰው ደግሞ ያገኛል። መጨረሻ እንደዚህ አይነት ፍሬ ይበላል። ስለዚህ የኔ አሪያ መከተልን መስራት አለባቸው ነው የሚል ወጣቶች የሚያስፈልግ። በሌላ መልኩ ደግሞ አንዳንድ ወጣቶች ስራ የለም በሚል ራሳቸውን በሱስና በተለያዩ ወንጀል ላይ ጠምደው እንደውም አንዳንድ ጊዜ ወንጀል ሰርቶን መበልጸግ እንደ አማራጭ የሚወስዱ አሉና እንደርሶ ካለ ታጋይ ጎበዝ ሰው ደግሞ ብዙ ሊማሩት የሚችሉት ነገር አለ። ስራ ሳይመርጡ መስራት ባለጸጋ ከማድረግም ብቻ ሳይሆን ለአእምሮም ለህሊናም የተመጣጠነ ነገር ይሰጣል ተብሎ ይገመታልና በዚህ ጉዳይ ላይ እስቲ ለአሁኖቹ ወጣቶች የሚነግሩን ነገር ካለ። እንደዚህ አሁን ቀምቶ ለመብላት ወንጀል ላይ ዘረፋ ላይ ሰዎች የሰው ነገር ዘርፎ ምንም አይጠቅማቸው። የሰው ነገር ሰው ነው ለጊዜው ይመስላችኋል። የሰው አቅም ምንም ሰው አግብቶ ምን የከቲም አያደርስም። ስለዚህ መስራት አለባቸው። መስራት ስራ መናቅ ያለበት ሞልቷል። ስራ የለም፣ ስራ ሞልቷል። ስሪ ነው ጠፋው። ብዙዎች አሁን ዝም ብሎ ቀምቶ ለመብላት ይፈልጋሉ። ዝም ብሎ መቃም ይፈልጋሉ፣ መጠጣት ይፈልጋሉ። ሰው ዘርፎ መብላት ይሄ አይጠቅማቸው። ሰርቶ በላባቸው በወዛቸው ጥሩ መብላት አለባቸው። መስራት አለ መሯጥ አለባቸው። ሞልቷል፣ ቀን ስራ ሞልቷል። ግን በእኛት ሰርቶ መስራት አለበት። እኛ ሰው በሽንት ጠርገን ነው። ስለዚህ መስራት አለባቸው። የሰው አቅም ምንም አያደርግላቸው። መዘረፍ አለባቸው። የሰው ቁጥር መመለከት ያለባቸው። እኔ የምላቸው ጥሩ ልፉ፣ ታግላችሁ በጥራችሁ በለባችሁ መብላት ሞክሩ። የሰው ነገር ምን ያለ በሽታ ነው። በሽታ የሚያመጣባቸው የሰው ነገር አትመኙ። ልፉ፣ ጠርታችሁ ግራችሁ እግዚአብሔር ቃል ሰርታችሁ ጥሬ ግባ ብላ ብሏል። ለፍታችሁ ጠርታችሁ መብላት አለባችሁ፣ መስራት አለባችሁ። ስራን አትናቁ። ስራ ሞልቷል። ስራ ጠፍቷል። ስራ አለ። ስራ ግን አይሰሩም። ስራ ዝም ብሎ መቃም የለበት፣ መጠጻት የለበትም። ሰርቶ ለብቶ መብላት ያለበት ነው የምላቸው ለወጣቶቹ፣ ለቀመኞቹ። አዝርፉ፣ ስሩ። የሰው እጅ አትመልከቱ ነው የምላቸው። እንግዲህ አቶ ተካ በጣም ነው የማመሰግነው። ጊዜውን ሰውተው ካለዎት ኢንቨስትመንት ላይ ትንሽ ጊዜ ሰጥተውኝ የህይወት ልምዶትን ስለ አጠቃላይ ስለ ድሬዳዋ ፖሊስ ጥረትና ትጋት ያሉት ነገር አለ እና መጨረሻ ላይ ማመስገን የሚፈልጉት ነገር ካለ። ድሬዳዋ ፖሊስ ኮሚሽን በተመለከተ በዚሁ ቀጥሉ፣ በርቱልኝ። እናንተ ስላላችሁ እኛ ሰራ በቤታችን ኢንቨስትመንታችን አፍስኝ እየሰራ ነው ያለው። በተለይ አሁን ኮሚሽነር አለሙ ከመጣ በኋላ ጥሩ ሀሳብ ጥሩ ነገር እየተንቀሳቀሰ ነው። ኮሚሽን ማሁን ተከትሎ በደንብ ጥሩ ከተማችን እየመሩ ነው ያሉ፣ ወንጀለኛችሁ በደንብ እያሉ ነው ያሉት። ስለዚህ እኔ በጣም ደስ ብሎኝ ስራዬ እናንተ አምን እየሰራው ነው ያለው። ስለዚህ ይሄን በዚሁ ቀጥሉ፣ በርቱብን። ይሄን ለማለት ፈልጌ ነው። አመሰግናለሁ። አቶ ተካ እጅግ በጣም አመሰግናለሁ ለነበረን ቆይታ። ከህይወት ተሞክሮ በርካታ ወጣቶች ብዙ ልምድ ሊያገኙ ይችላሉ ብለን እንገምታለን። እንግዲህ የተከበራችሁ ተመልካቾቻችን የዕለቱን ፕሮግራማችን በዚሁ አጠናቀናል። እንግዲህ የተከበራችሁ ተመልካቾቻችን የዕለቱን የሰንበት እንግዳ ፕሮግራማችን እዚህ ድሬዳዋ እንዲህ አቅርበን ጨርሰናል። እስከ ሳምንት መልካም ሳምንት እያልን ሳምንት ደግሞ በሌሎች እንግዶች እንመለሳለን። መልካም
ዕለተ ሰንበት። ቻው።